ምን አስቦ ይሆን? የሱ ችግር እኮ አንድ ነው። ምንድን ነው? አንቺ ነሽ። አንቺን ካገኘሽ እኮ እሷ ሊለቅ ነው ስምምነታቸው። እንደዛ ከሆነ ለምን አላገኘውም? እስካሁን ሽጉጥ ማስፈራሪያ ነበር። አንቺን ካገኘ ግን መተኮሱ አይቀርም። እሱማ እኔ ከሱ ቁጥጥር ውጭ መሆኔ ለእሱ አደጋ አለው። እሱን እኮ ነው የምልሽ። ግን ደግሞ ልጇን ማስመለጥ አለባት። እርግጠኛ ነኝ ትሁት እንደዚህ ቆራጥ ያደረጋት የአባቷ አመጣለሁ ማለት ነው። እንደው መጥቶ በደፋልኝ ክፉ ሰው ገለሃል ብሎ ጎሽ ያሉት። እሷም ሀሳቧ አባቷ እዚህ ውስጥ እንዳይገባ ነው። እኔማ የእሱ መኖር በራሱ ሊያቀውሰኝ ነው። አለም ያትድከም እንጂ አትፍሪ፣ በርታ በይ። እሺ እንዴት እንደማመሰግንህ አላውቅም። ሁሌ አስብና ቃላት አጣለሁ። ሰሞኑን ፈልገሽ ያገኝልኝ። እኔን የፈለገኝ ቤቢ ነው። ማን ነው ቤቢ? ያከራችን ልጅ አታውቂውም? ያ ትንሹ ልጅ? ትንሽ አይደለም ማለቴ። ማለት አልገባኝም። ማለቴ ትልቅ ነው ልልሽ ነው። ቆይ እንዴት ነው የሚመልስሽ ታዲያ? በራይድ ነው ደግሞ እኮ ቅርብ ነው። አንቺ ግን ቦታው እንዴት አወቅሽው? እማዬ ነግራኝ ነው። እንዴት ነው ግን እማዬ ይቅርታ የምታደርግልሽ? በጣም አስቸገረችኝ እኮ። ልክ ናት በጣም። እኔ ይቅርታ ይገባኛል። እህቴ እንደዚህ እያልሽራሽን አትውቀሽኝ። እኔ በጣም ደስተኛ ነኝ። ምክንያቱም በእኔ ምክንያት መራመድ ተሳነሽ፣ በእኔ ምክንያት ደግሞ ከጓደኞችሽ አነሽ። እየተማርኩ እኮ ነው፣ ደግሞ ከሰው አላነስኩም። እሺ ህዊ፣ ከዚህ በኋላ ግን እዚህ እንድንገናኝ ነው የምፈልገው። ለምን? ምክንያቱም እናቴ ልታይኝ ስለማትፈልግ። ትስተካከላለች፣ አትቀያይሚያት። ታያት፣ ሁሉም ነገር ከተስተካከለ በኋላ ነው እንድንታረቅ የምፈልገው። ለዚህ ስራሽ እያንዳንዱ ትከፍያለሽ። አባዬ ተረጋጋ እንጂ ምን ለማለት እየሞከርክ ነው ብሎ ጠይቋል። ሁሉም ሰው ባለበት አባቱን ያፋጥጣል ማለት ነው። እንግዲህ አለሜ ብቻውን የመጣችው መስሎት ነበር እሱ። ትሁት እኔ ያልኩሽ ማንም ሁሉንም ሰው ሰብስበሽ አምጪ አልነበረም ያልኩሽ፣ ነገር ግን እንዴት እንደዚህ ታደርጊያለሽ? ገዛኝ ልጅሽን አምጪ ብሎ እየጮኸ ነበር። አትጠራጠረው ልጄ እዚህ የለችው፣ ወደ ቤት መሄድ አለብህ፣ ለዚህ ስራ እያንዳንዱ ትከፍለዋለህ ትላለች አለሜ። ነገር ግን ጭራሹ ወጥተሽ ትመለሺ አፍ ጨምረሽ መጣሽ አይደለም ምላስ ጨምረሽ እያለ እየጮኸባት ነበር። እና ቤቲም ቆማ እያየቻቸው ነበር። እና አንቺም ሁለታችሁም ለሰራችሁ ስራ እያንዳንዳችሁ ትከፍላላችሁ ብላ አለሜ ትስትበታለች። እና በዛ የተነሳ ነገር ግን ምንም ነገር ማድረግ እንደማይችሉ ነበረ ሲናገሩ ነበረ። ናታን ተደብቆ እያየ ነበር። እና ናታን አባዬ ሁሉም ሰው ግን አንድ ላይ ነበሩ ማለት ነው። እሱ የመሰለ አለሜ ብቻ የመጣች ነበር የመሰለው። እስከ ዛሬ ብትጫወትብኝ እያንዳንዱ ነገር አስከፍላለሁ እያለችው ትሁትን አዝናለሁ። አቶ ገዛኝ ምንም ወንጀል ተደብቆ ወይም ደግሞ የፈለግኩን ለማግኘት ልጅን ህይወት ለማዳን ሌላ ሰው ህይወት ማጥፋት እንደሌለብኝ በደንብ ጠንቅቄ አውቃለሁ። ስለዚህ አሁን ወደ ህግ ፖሊስ መጥቶ በቁጥጥር ስር እንዳውሎ ይደረጋል ማለት ነው። ነገር ግን ይህንን ሀሳብ ያመጣ አባዬ ቢሆንም ገዛኝ በጭራሽ አልጠበቅም። ትሁትን አስጨንቆ ልጇን አምጪ እያለ ስጠራት፣ ነገር ግን ትሁት ሳትሆን አለሜ ምን ነው ምንድን ነው የፈለግከው? እኔን አይደለም? ይኸው መጥቻለሁ። እሷን ተዋት፣ እኔን ከፈለግ እዚህ ነኝ ያለሁት ትለዋለች። አዎ ስፈልግሽ ነበር፣ በመጨረሻ መጣሽ አይደለም? ኦ ትሁት ጥሩ ነገር ነው የሰራችው እያለ ደስ ይለዋል። እሱ ናታን ወይም ደግሞ አባዬ እዛ ያለ አልመሰለውም ነበር። እና ሁሉም ሰው አንድ ላይ እያሉ አንድ ላይ ያገኛቸዋል። እና ገዛኝ በጣም ይደነግጣል፣ አልጠበቀውም ነበር። አባዬ አትጠራጠር፣ እናቴን ያላገኝ ሲጀመር እናቱን አግኝቶት ነበር። ከመጀመሪያው እያስመሰለ ነበር ማለት ነው። ልጄ ሲል እናደዳል። አዎ እናቱን ካገኘው በጣም ረጅም ጊዜ ሆኖታል። ነገር ግን እናቱ ስለለመነች እና ምንም ነገር ማድረግ እንደሌለበት በህግ መጨረስ እንዳለበት ስለነገረችው ነው ብሎ ይነግራል። እና አለሜና ናታን ከተገናኙ ቆይቷል ነው የምትይኝ ስትለው ቤቲ አዎ አለሜና ናታን ተገናኝተዋል። ዛሬ ሳይሆን ድሮ ነው የተገናኙት። ስለዚህ አሁን ፊት ለፊት ከነሱ ጋር መጋፈጥ ትችላለህ
ናትን እናቱን ካገኘ ዛሬ ሳይሆን ቆይቷል ብላ ትነግረዋለች። እንደዛ አትግብኝ እናትና ልጅን አገናኘ ማለት ነው። ጥሩ አሁን ለዚህ ስራ እያንዳንዱ አስከፍላለሁ ብሎ አባዬ ላይ ይዝታል። የፈለግከውን ማድረግ ትችላለን። እኔ በጭራሽ የምፈራ ሰው አይደለም። የማይፈራ ሰው ደግሞ ወይም ደግሞ አንድ ሰው ነገር ሳትናገር ማድረግ ትችላለህ እያለ ከአሁን በኋላ አለሜ የእሱ ኃላፊነት እንደሆናችና አለምን እንደመወዳትም ጭምር ይነግረዋል አባዬ። ገዛኝ በጣም ይናደዳል እና አባዬና አለሜ አንድ ላይ መሆናቸውን መቀበል ከበዶ። ለዛ ነበር እንደዛ ጥብቅና ስትቆምለት የነበረው ከዛ ጋር ለመሆን ፈልገ እያለ መጫወት ጀመረ። እና አንተ እኮ የራስህ ህይወት መሰረታል። አለሜ ደስተኛ መሆን አይገባትም። እሷም የራሷ ህይወት መሰረት። አንቺ አልገባሽም። ያንቺን ጉድ እኮ ናታን አልነገረችም እንጂ ብትነግሮ ኖሮ እስካሁን አያቆይሽም ነበር። ይገልሻል። አይ በጭራሽ አንተን ራሱ ዝም ብሏል እኮ ምንም አላደረገም። እናቱን ካገኘ እንደቆየ ሰምታል አይደል እያለ ከዛኝ እጅግ በጣም ትሁት ላይ መናደድ እና መበሳጨት ጀመረ። የትሁት አባቱን ፊት ለፊት ተጋፈጠ ማለት ነው። እንዴት ብትደፍር ነው የልጅ ልጄን የምታግተው በማለት ይጫውበታል። አባዬ ተረጋጉ ብላ ትሁት ስትለምነው አልረጋጋም። ዝም በይ እንዴት ብትደፍር ነው የገዛ ልጄ የልጅ ልጄ የማግትብኝ እሱ ማስ ስለሆነ ነው ብሎ በጣም እየጫው ነበር። እና አለሜና አባዬ እንግዲህ ይህንን ሀሳብ ሳመጡ ይህንን ሀሳብ ማንም አላወቅም ነበር። እና ብቻሽን እዛ እንድትሄጂ በጭራሽ እንደማላደርግ ታውቂያለሽ ብሎ ይወስናል። ስለዚህ የምትፈልጉት ቦታ እሱ እንድታደርሳትና ከጎናም እንደሚሆን ቃል ገብቶለት ነበር። እናም አባዬ ሁሉ ነገር እስክስተካከል ድረስ እኔም ከአንቺ ቀን ነኝ፣ ወደ ህግ ሄዳለሁ፣ ፖሊስ አመለክቸዋለሁ፣ ፖሊሶች አሁን እየመጡ ነው ብሎ ይነግረዋል። እና ነገር ከባድ ሆነ ግን እንወጣለን ብዬ ተስፋ አድርጋለሁ ይላታል። ስለዚህ እሺ አንተ ካልክ አልፈራም ትለውና ከምንም በላይ ልጄ ደስተኛ እንዲሆን ነው የምፈልገው። ለልጄ የሚገባውን ሀብት ንብረት ይገባዋል። ስለዚህ ከእሱ ነጥቄ ለልጄ ማስጠት አለብኝ። ምክንያቱም ልጄ ለልጄ ነው የሚገባው። ስንት ዓመት ሲደክምበት የነበረው እንዲሁ ሜዳ ላይ እንዲቀር በጭራሽ አልፈልግም ስትል ትነግራለች። በቃ እንግዲህ አለምን እንደምፈልግና አለምን ካመጣውለት ልጅህን እንደሚለቅልህ ነግሮኛል ስትል ትሁት ትነግረዋለች። እና እባክህ ልጄ ውሰድንና ደብቅልኝ እንደምንም ብለህ ትሁት ይህንን ለአንቺ ማድረግ ለእኔ በጣም በደስታ ነው ማድረግልሽ። ስለዚህ አሳባይ ዋሽ እያለት ነበረ እና እሷም ደስ አላት። አሁን በኋላ ምንም ብፈጠር ከጎና እንደመሆንና መቼም እንደማይርቅ እየነገራት ነበር። አመሰግናለሁ፣ እንደማትርቀኝም እርግጠኛ ነበርኩ። ስለዚህ ነገር በጣም አመሰግናለሁ ስትል ታመሰግነው ጀመረ። አይ ምን አደረግኩልሽና ነው የምታመሰግኝ? ገና ብዙ ነገር አድርግልሻለሁ አሳባይ ግባሽ እያላት ነበር። እሷም እሽ ትለዋለች እና በጣም ደስ ብሏት አቅፋ እየሳመችው ልትለዩ ስትል እጅግ በጣም ደስ ብሏት ነበር እና እሱ በጣም ተከረመ እና ትሁትን ከም በኋላ ምንም ነገር በፈጠር አንድ ላይ እንደሚሆኑ እያወቀች መጣች። እና ናታን እንግዲህ የምትፈልገው ልጅን ከሆነ አለሜን ከሆነ አለሜን እሰጣለሁ። ልጅ ትሁት አሁን ጥሩ ውሳኔ ነው። ስለዚህ ከምንም በላይ የሚበልጥልሽ ልጅሽ ብቻ ነው። ስለዚህ ልጅሽን ብቻ ነው ማዳን አለብሽ ስትል ትነግራታለች። እንግዲህ ወስኛለሁ፣ አሁን ልጄን ብቻ ነው የማድነው፣ ከልጄ በላይ ምን አለ ስትል ትነግራታለች። አሁን እንደዛ ይሻልሻል፣ ልጅሽ ብቻ ነው የምታዋጣሽ ስትላት፣ አሁን ግን ቤተሰብ ጋር መሄድ አለብኝ ስትላት ነበር። ቤተሰብ ጋር ሄጄ ቤተሰቦችን ማግኘት አለብኝ እያለችው ነበር። እሺ ትለውና ትሄዳለች ማለት ነው። ነገር ግን እህቷም ተማሚ ስለሆነች እህቷን ለማሳከምና እህቷ ድና በእግሯ እንድትሄድ ማየት እንደምትፈልግም ጭምር ትነግራታለች። እና በቅርቡ ደህና እንደምትሆን አልጠራጠርም እያለቻት ነበር። እና ምንም ብፈጠር ሁሉ ነገር ይስተካከላል እህቴ ስትላት፣ እሺ ይስተካከላል፣ ግን እማዬ እንዴት ነው አንቺ ይቅር የምትልሽ? እማዬ እቅር እንድትልሽ እና ሰላም እንዲሆን እፈልጋለሁ ስትል፣ አታስቢ ሁሉ ነገር ይስተካከላል እና ሰላምን እንሆናለን እያለቻት ነበር። ተስፋ አድርጋለሁ ስትል ትነግራታለች። ምን አለሜና አባዬ ትሁት አንድ ላይ ተገናኙና ነገረችው እየተፈጠረ ያለ ነገር
ከምንም በላይ የምፈልግ ነገር ቢኖር እሱም የጠየቀኝ ነገር አለምን ካመጡለት ልጄን እንደሚለቅልኝ ነግሮኛል። ስለዚህ አሁን የሚፈልገው ልጄን ብቻ ነው እኔ። ስለዚህ ምን ማድረግ እንችላለን አባዬ? ስለዚህ ያለኝ አማራጭ አለምን አሳልፎ መስጠት ነው ማለት ነው ስትል ትነግረዋለች። አይ ትሁቴ በጭራሽ እሱ ሊሆን አይችልም። አለምን አሳልፈሽ ልትሰጪ ነው። ታዲያ ሌላ ምን አማራጭ አለን? ልጅችን ለማዳን ግዴታ አንድ ነገር ማድረግ አለበት ስትል ትነግራታለች። እና እኔ አሳልፌ ራሴን ለአባት ልሰጥ ነው እና የትሁት ልጅ ማዳን አለብን። ነገር ግን ናታን ሁሉ ነገር በእቅድና በፕሮግራም እናደርጓለን። ስለዚህ አሁን ላይ አለሜ የሚፈልገው ነገር የትሁትን ልጅ ነፃ ማውጣት ነው። ስለዚህ አሁን ሄጄ ፊት ለፊት ይጋፈጣል። እማዬ ግን አንድ ነገር ካረግሽ እኮ እኔ መኖር አልችልም ስልሽ ይነግራታል። አይ በጭራሽ እኔ ምንም አልሆንም አታስብ ልጄ፣ እዛው ከኔ ጋር ትገኛለህ አንተም ስትለው እንዴት ብሎ ሲነግራት እሱን አስረዳለሁ አታስብ እያለችው ነበር። እና በአካል አንድ ላይ ሊገናኙ ይወስናሉ። እና የትሁትን ልጅ ነፃ ለማውጣት እሞክራለሁ። ቤቲም በጣም ደነገጠች። ሁሉም ሰው ቤት ውስጥ ተሰበሰበ። ናቲም ስለ እናቱ ስላወቀ ቤቲ አወቀ ብላ አልጠበቀችም ነበር። ቤቲ ናታን እናቱን ካገኘው በጣም ቆይቷል፣ ዛሬ አይደለም። ግን አለሜ እሱ ለማረጋጋት ብዙ ነገር ስታደርግ ነበረ ብላ ነገረቻት። የትሄድሽ ብሎ ስጠይቃት እናትሽ እኮ ገናሽ ስጠይ ገንዘብ ካለ ካገኘች ምን ትፈልጋለች ሌላ እያለች ስጫውባት ነበር። ስለ እናቴ እንደዚህ መናገር መፍትሄ የለም። ስለዚህ ስለ እናቴ ምን ነገር እንዳትል እባክህ ተጠንቀቅ እያለች ትጫውባታለች። እና በጣም ትናድዳለች ማለት ነው። እና አለሜ በመጨረሻ እንግዲህ ምን ማድረግ